ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ሃርቫርድ ዩኒቨርሲቲ የትራምፕን ትዕዛዝ ባለመቀበሉ $2 ቢሊዮን ታገደበት። የዶናልድ ትራምፕን ትዕዛዝ አላስተናግድም ያለው ሃርቫርድ ዩኒቨርሲቲ ከፌደራል መንግስት የሚመደብለትን $2 ሚሊዮን እንዲታገድ ተወሰነ። ዋይት ሃውስ ዩኒቨርሲቲውን ማድረግ ያለባቸው ነገሮች በዝርዝር ቢሰጥም ዩኒቨርሲቲው አልፈቀደም። ዋይት ሃውስ ዝርዝሩን የላከው ጸረ ሰማያዊነትን ለመታገል ነው ተብሏል። የትምህርት ሚኒስቴር የሃርቫርድ ውሳኔ በትምህርት ዘርፉ ላይ የማን አለብኝነት ያሳያል። የሃርቫርድ አስተዳደር ቅጥር ለውጥ እንዲያደርግም ተጠይቋል። ሆኖም ግን ዋይት ሃውስ ሊቆጣጠረን እየሞከረ ነው ሲል ውድቅ አድርጓል። ትራምፕን አሻፈረኝ ያለው ቀዳሚው ትልቁ ዩኒቨርሲቲ ነው። ትራምፕ ዩኒቨርሲቲዎቹ ለአይሁዳውያን ተማሪዎች ከለላ እየሰጡ አይደለም ብለው ሲተቹ ነበር። በአሜሪካ ትልልቅ ዩኒቨርሲቲዎች የጋዛን ጦርነት በሚቃወሙና የእስራኤልን በሚደግፉ ተማሪዎች መካከል ግጭት ሲነሳ ነበር። የሃርቫርድ ፕሬዝዳንት አለን ጋርበር በህግ ክፍላችን በኩል መንግስት ያቀረበው ማሻሻያ እንደማንቀበል አስታውቀናል። ህገ መንግስታዊ መብታችንን አሳልፈን አንሰጥም ብለዋል። ጸረ ሰማያዊነትን ዩኒቨርሲቲው እንደማይቀበልና መንግስት ግን ነገሮችን እያጋጋነ መሆኑን ዩኒቨርሲቲው አስታውቋል። አብዛኞቹ ትዕዛዞች የመንግስትን ቁጥጥር የሚያጠብቁ ናቸው ብለዋል ፕሬዝዳንቱ። ዩኒቨርሲቲው የሚያገኘው $2.2 ቢሊዮን ድጎማ፣ $60 ቢሊዮን የኮንትራት ገንዘብ ተቋርጧል። ሃርቫርድ ከፌደራል መንግስቱ በጀት ለማግኘት እንዲችል ከዋይት ሃውስ ከተሰጡ 10 ማሻሻያ መካከል አንደኛው ለአሜሪካ አደገኛ የሆኑ ተማሪዎችን መጠቆም ነው። ጸረ ሰማያዊነት የሚያባብሱ የተባሉ የትምህርት ክፍሎችን አሰራር በገለልተኛ ባለሙያዎች ማስፈተሽ ይገኝበታል። ባለፉት 2 ዓመታት ተቃውሞ ያደረጉ ተማሪዎች መቅጣትም ተካቷል። ከወራት በፊት የትልልቅ ዩኒቨርሲቲ ፕሬዝዳንቶች በኮንግረስ ቀርበው ቃላቸውን ሲሰጡ የያኔው የሃርቫርድ ፕሬዝዳንት ክላውዲ ጋይ አይሁዳውያን ተማሪዎች እንዲገደሉ የሚጠይቁ ንግግሮችን መታለፋቸው አልነበረባቸውም ብለው ይቅርታ ጠይቀዋል። ትራምፕ ወደ $256 ሚሊዮን የሚሆነውን የሃርቫርድ ድጎማና በየዓመቱ የሚመደበውን $8.7 ሚሊዮን በድጋሚ እንደሚያጠኑ መግለጻቸው ይታወሳል። ከዚህ ቀደም የኮሎምቢያ ዩኒቨርሲቲ $400 ሚሊዮን የፌደራል ፈንድ መቋረጡ አይዘነጋም። ኮሎምቢያ ዩኒቨርሲቲ ብዙም ሳይቆይ ዋይት ሃውስ ያቀረባቸውን የማሻሻያ ሀሳቦች ለመተግበር ተስማምቷል። ፍልስጤማዊው የመብት ተሟጋች ተማሪ ለአሜሪካ ዜግነት ቃለ ምልልስ ላይ ሳለ ታሰረ። በኮሎምቢያ ዩኒቨርሲቲ ፍልስጤምን የሚደግፍ ሰልፍ ያዘጋጀው ሞህሰን ማህዳዊ ለአሜሪካ ዜግነት ቃለ ምልልስ በሚያደርግበት ወቅት መታሰሩ ተገለጸ። የአሜሪካ መኖሪያ ግሪን ካርድ ያለው ሞህሰን በስደተኞች ጉዳይ ባለስልጣኖች ተይዟል። በቀጣይ ወር ከኒውዮርክ ሲቲ ኮሌጅ ይመረቃል። ጠበቃው እንዳሉት ሞህሰን በዩኒቨርሲቲ በተዘጋጀው የእስራኤል ጋዛ ጦርነት ተቃውሞ ምክንያት ነው በቁጥጥር ስር የዋሉት። በኮሎምቢያ ዩኒቨርሲቲ ተቃውሞ የተሳተፈው የመብት ተሟጋች ሩሚያሳ ኦስቱክ በቁጥጥር ስር መዋላቸው ይታወሳል። ቢቢሲ በሞህሰን ጉዳይ ከአሜሪካ የስደተኞችና ከስተም ቢሮ ምላሽ ጠይቋል። ማህበራዊ ሚዲያ ላይ የወጡ ቪዲዮዎችን ሞህሰን በሁለት ፖሊሶች ታጅቦ ሲወጣ ያሳያሉ። ጠበቃው ሉና ድሮቢ የትራምፕ አስተዳደር ሞህሰንን ያሰረው ለፍልስጤማውያን ድምጹን ሰላማዊና ፍልስጤማዊ ስለሆነ ነው። በጋዛ እየደረሰ ያለውን ቀውስ የሚቃወሙ ሰዎችን ዝም ማስባል ነው ዓላማቸው። ይህ ህገወጥ ነው ብለዋል። ጉዳዩን እየተከታተሉ ያሉት አቃቢ ህግ ሞህሰን በባለስልጣኖች ከቬርሞንት ግዛት ወደ አሜሪካ እንዳይወጣ አግደዋል። ሞህሰን የተወለደው በዌስት ባንክ ሲሆን በ2014 ነው አሜሪካ የገባው። ፍልስፍና የሚማረው ሞህሰን ቡዲስት እንደሆነ በሃይማኖቱ ነውጥን እንደሚጠላና ሐዘኔታን እንደሚያስቀድም ገልጿል። አሁን ላይ የት እንደተያዘ ለመታወቁ ጠበቃው ገልጸዋል። በኮሎምቢያ ዩኒቨርሲቲ የፍልስጤም ተማሪዎች ህብረት መስርቷል። የእስራኤል የጋዛ ወረራን ሲቃወምም ነበር። ከዚህ በፊት በሲቢኤ 60 ሚኒትስ ጋር ባደረገው ቃለ ምልልስ እስራኤል የዘር ጭፍጨፋ እየፈጸመች ነው ብሏል። የውጭ ጉዳይ ኃላፊ ማርኮ ሩቢዮ ቢያንስ 300 የውጭ ተማሪዎች ቪዛቸው እንደሚነጠቅ ገልጸዋል። ይህ ጸረ ሰማያዊነትን ለመታገል ነው ብለዋል። የትራምፕ አስተዳደር ጸረ ሰማያዊነት በሚል ሽፋን የንግግር ነጻነት ማፈኑን ተንታኞች ይናገራሉ። የቬርሞንት ሴናተር በርኒን ሳንደርስ ሞህሰን በህገ ወጥ መንገድ ነው በቁጥጥር ስር ያለው። የዜግነት ጥያቄ መጨረሻ ዙር ላይ ነው የሚገኘው። በአፋጣኝ ተለቆ በህግ መሰረት ጉዳዩ መታየት አለበት ሲሉ በኤክስ ገጻቸው ጽፈዋል። የዩናይትድ ስቴትስ ሴናተር የትራምፕን የታሪፍ ፖሊሲ ግርግርና ሙስና ነው ሲሉ ተቃወሙ። የማሳቹሴትስ ሴናተር ኤሊዛቤት ዋረን በቴሌቪዥን ቃለ መጠይቅ ላይ የፕሬዝዳንቱ የታሪፍ ፖሊሲን ተችተዋል። ምንም የታሪፍ ፖሊሲ የለም፣ ሁሉም ብጥብጥና ሙስና ብቻ ነው፣ እኛ እያየን ያለነው ያንን ብቻ ነው በማለት ዋረን ለኢቢሲ ተናግረዋል። ትራምፕ አንዳንድ የቴክኖሎጂ ምርቶችን አዲስ ከተጫነባቸው ታሪፎች ነፃ ለማውጣት ያደረጉትን ድንገተኛ ውሳኔ አውግዘዋል። ትራምፕ ሁሉንም የአሜሪካ የንግድ አጋሮች ላይ ያነጣጠረ ተገላቢጦሽ ታሪፎችን በሚያዝያ 2 አስተዋውቀዋል። ዋይት ሃውስ የገበያ ውዝግብን ተከትሎ ቁልፍ የቴክኖሎጂ ምርቶችን ነፃ ለማድረግ አርብ ዕለት
ዘግይቶ ውሳኔውን ቀልብሷል። ዋረን ትራምፕ ዋጋን ዝቅ ለማድረግ የገቡትን ያልተፈጸመ ቃል በማንሳት ትችታቸውን ሰንዝረዋል። በመጀመሪያው ቀን ዋጋ እንደሚቀንስ ተናግረው ነበር። ከ6 ሳምንታት ውስጥ የታሪፍ ፖሊሲው ጋራ ሊጨምር እንደሚችል ጠቁመዋል። እናም ትራምፕ ብዙ ግድ እንደማይሰጠው ያሳያል ስትል የማሳቹሴትስ ሴናተር ኤልዛቤት ዋረን ተናግራለች። ዶናልድ ትራምፕ ከቻይና ለሚመጡ ለስማርት ስልኮች እና ሌሎች የቴክኖሎጂ ምርቶች ከታሪፍ ነፃ የመሆን ጉዳይ ለአጭር ጊዜ እንደሚቆይ እንደሚችል ሀሳብ አቅርበዋል። የዩናይትድ ስቴትስ ፕሬዝዳንት በማህበራዊ ሚዲያ ላይ ባጋሩት መልእክት ማንም ፍትሃዊ ባልሆነ የንግድ ሚዛኖች እየተጠቀመ መቀጠል አይችልም ብለዋል። በሌላ በኩል የቻይናው ፕሬዝዳንት ዢ ጂንፒንግ የንግድ ግንኙነት ለማጠናከር ሲሉ በደቡብ ምስራቅ ኤሽያ ጉብኝት አድርገዋል። የቻይናው ፕሬዝዳንት ዢ ጂንፒንግ ሰኞ ዕለት ቪየትናምን የጎበኙ ብቸኛ የዓለም መሪ አይደሉም። የደቡብ ኮሪያ ኢንዱስትሪ ሚኒስትር ዱክ ጂአን በቪየትናም ይገኛሉ። በ2023 የሁለትዮሽ ንግዳቸውን $150 ሚሊዮን ለማድረስ ያለውን ግብ ለማሳካት ደቡብ ኮሪያ እና ቪየትናም በሃኖየር የሚኒስትሮች ስብሰባ ላይ ለማድረግ ተስማምተዋል። የደቡብ ኮሪያ ከኢንዱስትሪ ሚኒስቴር ባወጣው መግለጫ ሁለቱ ሀገራት በኒውክሌር ኢነርጂ እና በፈሳሽ የተፈጥሮ ጋዝ ኃይል እንዲሁም በጨርቃጨርቅና አልባሳት ኢንዱስትሪዎች ላይ ኢንቨስት ለማድረግ ለትብብር ለመስራት ተስማምተዋል። የኤልሳልቫዶር ፕሬዝዳንት የአሜሪካ መንግስት በሰራው ስህተት ምክንያት በሀገራቸው ወደሚገኝ አደገኛ እስር ቤት የተላከው ግለሰብ እንደማይመልሱ አስታወቁ። ፕሬዝዳንት ናይብ ቡኬሌ ሰኞ በዋይት ሀውስ ከፕሬዝዳንት ዶናልድ ትራምፕ ጋር በተገናኙበት ወቅት ነው ይህንን የተናገሩት። ኪልማን አብሬጎ ጋርሲያ የተባለው የኤልሳልቫዶር ዜጋ ከሚኖርበት አሜሪካ ከሌሎች ወንጀለኞች ጋር ታፍሶ መወሰዱ ይታወሳል። የአሜሪካ ጠቅላይ ፍርድ ቤት ባለፈው ሳምንት የትራምፕ አስተዳደር የግለሰቡን መመለስ እንዲያመቻች ውሳኔ አሳልፎ ነበር። አብሬጎ ጋርሲያ ከቤተሰቦቹ ጋር በሜሪላንድ ይኖር የነበረ ሲሆን በአውሮፓውያኑ 2019 በስደት ወደ አሜሪካ ገባ በኋላ ከለላ እንዲደረግለት በፍርድ ቤት ተወስኖለታል። የትራምፕ አስተዳደር ግለሰቡን መመለስ አልችልም ሲል ይከራከራል። አቃቢ ሕግ ፓም ቦንዲ ፈቃደኛ ከሆነ መመለስ የሚቻለው የኤልሳልቫዶር መንግስት ነው ይላሉ። አሜሪካና የማዕከላዊ አሜሪካዊቷ ሀገር በገቡት ስምምነት መሰረት አሜሪካ የወንበዴ ቡድን አባላት ናቸው ያለቻቸውን ግለሰቦች ኤልሳልቫዶር ወደሚገኝ እስር ቤት መላክ ትችላለች። ፕሬዝዳንት ትራምፕ ኤልሳልቫዶሩን ፕሬዝዳንት ቡኬሌ ለዚህ ትብብራቸው አመስግነዋል። የአብሬጎ ጋርሲያ ጠበቃ እንደሚሉት ግለሰቡ የወንበዴ ቡድን አባል ባይሆን ከ238 ቬንዙዌላውያንና 23 ሳልቫዶሪያውያን ጋር ታፍሶ ተወስዷል። ሴኮት በተሰኘው ቅጽል ስሙ የሚታወቀው እስር ቤት በርካታ የወንበዴ ቡድን አባላትና የሽብር ወንጀል የተጠረጠሩ ግለሰቦች የሚታሰሩበት ጠንካራ ጥበቃ የሚደረግበት እስር ቤት ነው። ትራምፕ ከቡኬሌ ጋራ በነበራቸው የዋይት ሀውስ ጋዜጣዊ መግለጫ አደገኛ የሚባሉ አሜሪካውያን ወንጀለኞች ወደ ኤልሳልቫዶር የመላክ ሀሳብ እንዳላቸው አስታውቀዋል። ሁሌም ሕግ መከተል ይኖርብናል፣ ነገር ግን እዚሁ ሀገራችን ሰዎች ወደ ባቡር ሀዲድ የሚገፉ አሮጊቶችን በዱላ የሚማቱ ሰይጣኖች አሉ ሲሉ ተናግረዋል። እኒህ ሰዎች ከዚህ ሀገር ከምናስወጣቸው ጋራ ተደባልቀው ቢሄዱ ደስ ባለኝ፣ ነገር ግን ሕጉ እንቅፋት ሊሆን ይችላል ብለዋል የአሜሪካው ፕሬዝዳንት። MS 13 እና ትሬዴ አራህዋ የተባሉት የወንበዴ ቡድን አባላት በአሜሪካ የውጭ ሽብር ድርጅቶች ተብለው ተፈርጀዋል። የትራምፕ አስተዳደር አብዛኞቹ ወደ ኤልሳልቫዶር የተላኩት ግለሰቦች የእነዚህ ቡድን አባላት ናቸው ይላሉ። ትራምፕ ባለፈው ሳምንት ጠቅላይ ፍርድ ቤቱ የሆነው ግለሰብ እንደሚመልስ ትዕዛዝ ከሰጠ እፈጽማለሁ ሲሉ ተናግረው ነበር። የአብሬጎ ጋርሲያ ባለቤት የሆነችው አሜሪካዊቷ የትራምፕና የቡኬሌ አስተዳደሮች በህይወቱ የፖለቲካ ጨዋታ እየተጫወቱ ነው ስትል ወቅሳለች። የትራምፕ አስተዳደር ግለሰቡ ወደ ኤልሳልቫዶር የተላከው በአስተዳደራዊ ስህተት መሆኑን ቢያምንም ጋርሲያን የማምጣት ስልጣን እንደሌለው ይናገራል። ከአንድ ዓመት ባነሰ ጊዜ ውስጥ የተገነባው ሴኮት የተባለው እስር ቤት 116 ሄክታር ላይ ያረፈ ሲሆን 40 ሺህ እስረኞችን እንደሚያስተናግድ ነው የተሰራው። እስር ቤቱ በሰብአዊ መብት ጥሰትና ለእስረኞች በሚደረግ ጥበቃ ዙሪያ በርካታ ክሶች ይቀርቡበታል። የእስር ቤቱ ክፍሎች መስኮት አሊያም ንፋስ ማስተላለፊያ የላቸውም። እስረኞች ፍራሽ አሊያም አንሶላ የሌለው ብረት አልጋ ላይ ነው የሚተኙት። ለ150 እስረኞች 2 ሽንት ቤት ብቻ ነው የተገነባው። ውሃ በተመጠነ መልኩ በሚለቀቅበት እስር ቤት እስረኞቹ በቀን ለ30 ደቂቃ ብቻ ወጥተው እንቅስቃሴ ማድረግ ይችላሉ። ፕሬዝዳንት ትራምፕ በድጋሚ ዘለንስኪን ወቀሱ። ሩሲያ በሱሚ ግዛት በፈጸመችውና 35 ሰዎች ተገድለው ሌሎች 117 ሰዎች የቆሰሉበትን ጥቃት በተመለከተ የጠየቁት ፕሬዝዳንቱ በሚሊዮን የሚቆጠሩ ሰዎች ለሞት የተዳረጉት የዩክሬን ጦርነት ዘለንስኪም ተጠያቂ መሆናቸውን ገልጸዋል። በዋይት ሀውስ በሰጡት መግለጫ ሲናገሩም ሌሎች ሚሳኤል ይሰጡኛል በሚል ተስፋ ከአንተ 20 እጥፍ በላይ ከሚበልጥ አገር ጋር ጦርነት አትጀምር በማለት ዘለንስኪ ላይ ወቀሳ የሰነዘሩት ትራምፕ ጨምረው ለዚህ ጦርነት መጀመር በቁጥር 1 ተጠያቂ ፑቲን ነው ብንል እንኳ ሁለተኛው ጆ ባይደን እና ዘለንስኪ ተጠያቂ ናቸው።
ከነዚህ 3 ሰዎች የተነሳ በሚሊዮን የሚቆጠሩ ሰዎች ሞተዋል ብለዋል። ይህ በሱሚ ግዛት የተፈጸመው ጥቃት እጅግ አሳዛኝ መሆኑን ጠቅሰው ሩሲያ ስህተት መስራቷን አስረድተዋል። ቢሆንም ይሄኛው ጥቃት ብቻ ሳይሆን በጦርነቱ ውስጥ የተከሰቱ ድርጊቶች በሙሉ አሳዛኝ መሆናቸውን ገልጸዋል። ትራምፕ ንግግራቸውን በመቀጠል ዘለንስኪ ሁሌም የሚያስበው ሚሳኤሎችን ስለመግዛት ነው፣ ይሁንና አንድ ጦርነት እንደምታሸንፈው እስካላወቅ ድረስ መጀመር የለብህም በማለት ትችት ሰንዝረዋል። ትራምፕ በዩክሬን ፕሬዝዳንት ላይ እንዲህ አይነት መረር ያለ ወቀሳ ሲሰነዝሩ ይህ ሁለተኛ ጊዜያቸው ነው። ከወራት በፊት ዋይት ሃውስ ሁለቱ መሪዎች ተገናኝተው በተነጋገሩበት ወቅት ዘለንስኪ በሶስተኛው የዓለም ጦርነት ቁማር እየተጫወትክ ነው በማለት መውቀሳቸው የሚታወስ ነው። በአስመራ የሚገኘው የአሜሪካ ኤምባሲ ሊዘጋ ነው ተባለ። ፖለቲኮ እንደዘገበው የአሜሪካ የውጭ ጉዳይ መስሪያ ቤት የውጭ ቅነሳ አዲስ እቅድ አውጥቷል። በዚህም እቅድ መሰረት የመስሪያ ቤቱ ዓመታዊ ወጪ በ50% መቀነስ መታሰቡን አስታውቆም እቅዱ ተግባራዊ ለማድረግ የሚያስችሉ ምክረ ሀሳቦችን መቅረባቸውን አስረድቷል። ከቀረቡት ምክረ ሀሳቦች ውስጥ 10 የአሜሪካ ኤምባሲዎችን መዝጋት ይገኝበታል። እንዲዘጉ የተባሉት ኤምባሲዎች በኤርትራ፣ በግሪናዳ፣ በሌሴቶ፣ በመካከለኛው አፍሪካ ሪፐብሊክ፣ በሉክዘምበርግ፣ በዲሞክራቲክ ኮንጎ፣ በጋምቢያ፣ በደቡብ አፍሪካ፣ በማልታና በማልዲቭስ የሚገኙት ናቸው። እንደ ዘገባው በእነዚህ 10 ሀገራት የሚገኙት ኤምባሲዎች ቢዘጉም አሜሪካ ከእነዚህ ሀገራት ጋር በዲፕሎማሲያዊ ግንኙነቷ በጎረቤት ሀገራት በሚገኙ ኤምባሲዎች አማካኝነት የምትቀጥል ይሆናል። ለምሳሌ ከኤርትራ ጋር ያላትን ግንኙነት በናይሮቢ በሚገኘው ኤምባሲ አማካኝነት የምታደርግ ሲሆን ከማልታ ጋር ደግሞ በጣሊያን ኤምባሲዋን ለማድረግ ማቀዷን ዘገባው አስረድቷል። ቻይና በዓለም ላይ የመጀመሪያውን ሰው ሰራሽ ፀሐይ ሰርታ በይፋ ሰማይ ላይ ካወጣች በኋላ ብዙም ሳይቆይ መፈንዳቱ ተሰምቷል። ቻይና ይህንን ሰው ሰራሽ የፀሐይ ብርሃን ይፋ ካደረገች በኋላ ከዚህ በኋላ በቻይና የስራ ሰዓት ከ13 ሰዓት ወደ 24 ሰዓት እንደሚጨምርና በአገሪቱ የሚመረቱ ምርቶችን ለመጨመር እንደሚረዳ ገልጻ የነበረ ቢሆንም ይፋ ያደረገችው ሰው ሰራሽ ፀሐይ ብዙም ሳይቆይ ፈንድቷል። ቻይና ለምን እንደፈነዳ ተጨማሪ ምርመራ አደርጋለሁ ብላለች። በኬንያ ከነገ ጀምሮ ለ1 ወር የሚቆይ የነዳጅ ዋጋ ቅናሽ ተደርጓል። የኬንያ ኢነርጂና ፔትሮሊየም ቁጥጥር ባለስልጣን ዛሬ እንዳስታወቀው የቤንዚን ዋጋ በሊትር የ1.95 የኬንያ ሽልንግ፣ የናፍጣ ዋጋ በሊትር የ2.20 የኬንያ ሽልንግ እና የኬሮሲን ዋጋ በሊትር የ2.40 የኬንያ ሽልንግ የዋጋ ቅናሽ ተደርጎባቸዋል ተብሏል። ባለስልጣኑ ነዳጅ ከውጭ የሚገባበት ዋጋ በየካቲትና መጋቢት ወር መቀነሱን የገለጸ ሲሆን ቤንዚን የ4.89%፣ ናፍጣ የ6.45%፣ ኬሮሲን የ6.53 የዋጋ ቅናሽ ማድረጋቸውን ገልጿል። ቤንዚን በሊትር የ174.63 ሽልንግ ወይም የ178.97 ብር፣ ናፍጣ በሊትር 164.86 ሽልንግ ማለትም የ168.96 ብር እንዲሁም ኬሮሲን በሊትር 148.99 ሽልንግ ማለትም 152.70 ብር በሆነ ዋጋ በናይሮቢ እንደሚሸጡ ተገልጿል። ኬንያ በነዳጅ ምርት ላይ 16% የተጨማሪ እሴት ታክስ የምትጥል ሲሆን ከላይ የተገለጸው ዋጋም ይህንን አካቶ እንደሆነ ተገልጿል። ከወር በፊት ኬንያ የነዳጅ ዋጋን በተመለከተ ጭማሪ ሊኖር እንደሚችል ገልጻ የነበረ ቢሆንም በዓለም አቀፍ ደረጃ የነዳጅ ዋጋ ከ4 ዓመታት በኋላ በዝቅተኛ ደረጃ ላይ እንዳለ በመገለጹ ኬንያ ዋጋ ቅናሽ ስለማድረጓ ተገልጿል። ከፍተኛ ተፈላጊነት ያላቸውን በመቶዎች የሚቆጠሩ ጉንዳኖችን የሰረቁ ፍርድ ቤት ቀረቡ። በኬንያ ከፍተኛ ተፈላጊነት ያላቸውና በመቶዎች የሚቆጠሩ ጉንዳኖች የሰረቁት 4 ግለሰቦች ፍርድ ቤት ቀረቡ። ከፍተኛ ተፈላጊነት ያላቸው እነዚህ ጉንዳኖች ሰርቀው ለማጓጓዝ ሲሞክሩ የተያዙት 4 ግለሰቦች ፍርድ ቤት ቀርበው ጥፋተኛ መሆናቸውን አምነው የኬንያ የዱር እንስሳት ጥበቃ እንደ አንበሳና ዝሆን ያሉ እንስሳት ለመጠበቅ በሚቋቋመው የጉንዳኖችንም ከለላ መስጠቱን በመጥቀስ የፍርድ ቤቱን ጉዳይ ትልቅ ነው ሲል አሞካሽቶታል። በአፍሪካ የሚገኙ እነዚህ አፍሪካ ሃርቨስት አንትስ የተባሉት የሚጠሩ ጉንዳኖች እያንዳንዳቸው በዩናይትድ ኪንግደም እስከ 170 ፓውንድ ይሸጣሉ። የኬንያ የዱር እንስሳት ጥበቃ ተቋም በህገ ወጥ መንገድ የሚዘዋወሩ እንስሳት ትንብዛም የማይታወቁ እየሆኑ እንደመጡ እናም ይህ አደገኛ መሆኑን ገልጿል። ተጠርጣሪዎች ለጉንዳኖቹ በተዘጋጀው የፕላስቲክ ቱቦ ውስጥ አስቀምጠዋቸው ነው የተያዙት። ጉንዳኖቹ እስከ 2 ወር ድረስ በዚህ ቱቦ ውስጥ መኖር ይችላሉ። ቱቦውን በመደበቅ ከጸጥታ ኃይሎች ሰውረው ከአገር ለማስወጣት አቅደው ነበር። በመቶዎች የሚቆጠሩ ጉንዳኖች ቱቦ ውስጥ ገብተው በጨርቅ ተጠቅልለው ተገኝተዋል። የኬንያ የዱር እንስሳት ጥበቃ ተቋም ቃል አቀባይ ትክክለኛውን የጉንዳኖች ቁጥር ገና አልታወቀም ብለዋል። ከ4ቱ ተጠርጣሪዎች 2ቱ የቤልጂየም፣ አንደኛው የቪየትናም እና ሌላው የኬንያ ግዛት አላቸው።
ጉንዳኖቹ ወደ አውሮፓ ወይም ኤሽያ ለመውሰድ ተዘጋጅተው ነበር ተብሏል። የጉንዳኖቹ ተፈላጊነት ከጊዜ ወደ ጊዜ እየጨመረ መጥቷል። ጉንዳኖቹ መኖሪያቸውን ሲያዘጋጁ ለማየት በሚል ከየሚገዟቸው ሰዎች እየተበራቱ ነው። በጣም ትልቅ መጠን ያላቸው ጉንዳኖች የበለጠ ተፈላጊነት እንዳላቸው ተገልጿል። በኬንያ እነዚህ ጉንዳኖች በዓለም አቀፍ የብዝሃ ሕይወት ጥበቃ ሕግ ከለላ ይሰጣቸዋል፣ ከፍተኛ ቁጥጥርም ይደረግባቸዋል። የኬንያ የዱር እንስሳት ጥበቃ ተቋም ባወጣው መግለጫ የፍርድ ቤቱ ሂደት ኬንያ ሕገ ወጥ የዱር እንስሳት ዝውውር ወንጀል ላይ ያላትን ጠንካራ አቋም ያሳያል ብለዋል።